السلام عليكم ورحمة الله وبركاته يا جماعة. رسائل من القرآن زاري سلسانيا بارت لا يدرسنا الحمد لله. زاري يا وند تلمدو دسمي الحساب نو. أعوذ بالله من الشيطان الرجيم. يومئذ تحدث أخبارها يزاك أن ወሬዎቿን ትናገራለች በዛ ቀን ወሬዎቿን ትናገራለች ይለናል አላህ Subhanahu Wa Ta'ala ምንድናት كل مكان عبدت الله فيه سيشهد لك ሁሉም ቦታ አላህን የተገዛህበት سيشهد لك ላንተ ይመሰክሩልሃል كل مكان عصيت الله فيه سيشهد عليك አላህን ያመጽክባቸው ወንጀል የሰራህባቸው ቦታዎች ደግሞ ባንተ ላይ ይመሰክሩብሃል فأكثر شهودك ላንተ ብለው የሚመሰክሩልህን አብዛ ይለናል اجعل لك في كل مكان تأتيه سجدة በየቦታው ሱጁድ የምታደርግበት ሱጁድ አድርግበት የሆነ የሱጁድ አثر ይኑርህ وفي كل مدينة تزورها صدقة በተሄድባቸው ከተማዎች ውስጥ ሰደቃ አድርግና የሆነ አثر አስቀምጥ وفي كل قرية تقدم عليها خلوة إلى المسجد ወደ ሆነ ሰፈር ስትገባ ደግሞ መስጂድ ውስጥ خلوة አድርግ like عند اعتكاف مالتنا هذه الأرض ليست ترابا وحصى فحسب እቺ ምድር አላህ ሲፈጥራት ጀስት በቃ እንትን አፈርና ጠጠር ሆና ብቻ አይደለም غاية ሐሳቧ እንደዛ አይደለም هي شاهد رئيس في أعدل المحكمة في الكون الله سبحانه وتعالى ፊት በዩኒቨርሱ ዓለም ውስጥ መስካሪ ናት محكمة جل في علاه الله سبحانه وتعالى ዘንድ ከፍ ያለው የላቀው አላህ ዘንድ መስካሪ ናት ምስክር ናት ይላል ሐሳቡ ተመሽቶኛል ማለት እንዴት ነው አሁን እንደዚህ አይነት ነገር አይ ቲንክ ትዝ አይለንም ይመስለኛል ብዙ ጊዜ ያው መስጂድ ጀማዓ የምንሰግድ ሰዎች ልንኖር እንችላለን ወንዶች ሴቶችም እንደዛው የጁምዓ ሶላት ምናምን ልንሄድ እንችላለን ግን ከግዴታ ሰላት ውጪ የሆነ አለ አይደለ መስጂድን የመዘየር ስሜት ቢኖር ስፔሻሊ ደግሞ ይሄ ከዓስር በኋላ ያለው ታይም አሁን ከስራ ስንወጣ ምናምን ቀጥታ ወደ ካፌ ቀጥታ ለሆነ ጉዳይ አረ እንዲህ ያለብኝ እኮ ልጆቼ እንደዚህ ምናምን ከሚለው በየቀኑ እንኳን ባይሆን አትሊስት በሳምንት አንድ ቀን በተለይ ጁምዓ ቢሆን ደግሞ ያው ወቅቷም ከባድ ወቅት ስለሆነች ከዓስር እስከ መግሪብ ያለችው የሆነ ትንሽ ደቂቃ እኮ ነው ገብቶ የመቀመጥ ስሜት በቃ ኢቲካፍ ረመዳን መሆን የለበትም ምናምን ከዛ የሆነ ራሳችሁንም የምታዳምጡበት ታይም ታገኛላችሁ ባይዘው መስጂድ ከጀማዓ ሰላት ውጪ ጀማዓ ሰላትም እየሄዳችሁ ማለት ነው ግን ለሆነ ያክል ታይም ዝም ብላችሁ ሰው በተለይ በማይኖርበት ሰዓት የምትቀመጡት ለራሳችሁ ምርጥ ቴራፒ ነው የሚሆናችሁ ራሳችሁን የምታዳምጡበት ውክብ ምናምን የለም በቃ ይሄ ከስራውም ከምኑም አለ አይደል የሆነ ሐያት ገለል ብሎ ለትንሽ ደቂቃ እኮ ነው ገባ ብላችሁ ተህየተል መስጂድ ረካዓተይናችሁን ሰግዳችሁ ወዳችሁን አርጋችሁ ምናምን ተቀመጥ ነይታችሁ መጀመሪያ መቀመጡም አጅር እንዲያስገኝ አድርጋችሁ ከዛ ዱዓችሁንም አድርጋችሁ የሆነ መስካሪ እንዲሆናችሁ በተለይ ደግሞ የሆነ ሰፈር አዲስ ከሆነ ምናምን ቦታው እንዲመሰክርላችሁ በተለያየ ሁኔታዎች ውስጥ መስገድን ብታበዙ ማሻአላህ በእንደዚህ አይነት ሁኔታ ያላችሁ ደግሞ አላህ ይጨምርላችሁ ሌላው ሰደቃም እንደዛው ማትታወቁበት ቦታ ስፔሻሊ ይሄ ሰፈር ውስጥ ቤት ምናምን እናንተ ጋር ምናምን ከሚለው አንግል ማትታወቁበት ቦታ አለ አይደል ማን እንደሰጣቸው እንኳን በቃ አላህ ዘንድ ብቻ ሸሂድ በቃ ያቺ ስራ አላህና እናንተ ብቻ የምታውቋት እና የሰጣችሁት ሰው ራሱ ማንነታችሁን የማያውቅበት ቦታ ሰደቃ መስጠቱ ደግሞ በጣም የተሻለ ነው እዛም መሞከር ምክንያቱም ምድር ሁሉም ነገር ትመሰክራለች እና በጣም ደግሞ ትንሽ የከበደኝ ነገር كل مكان عصيت الله فيه سيشهد عليك በቃ ያላህ ናት ዞሮ ምድርም ያላህ ናት አስባችሁታል የሆነ ሰው ቤት ገብታችሁ እንዴት ነው የዛን ሰው ባለቤት እንትን እንደሌለ አርጋችሁ የሆነ ሰርቃችሁ ምናምን ብትወጡ ወይም ደግሞ የማይፈልገውን ነገር ሰርታችሁ ወይ ቃ ሰብራችሁ የሆነ ነገር እንደመውጣት ማለት ነውና ምን ያህል ነው የሚያደርግ ብዙ አለ አይኑ ግን የሆነ ባጎረስኩ እጄን ተነከስኩ አይነት ነገር ነው የሚሆነው ليس كمثله شيء ነው ግን ምድር የሱ ናት እሱ ምድር ላይ እሱ በخلቀው ነገር ላይ ደግሞ ስንጨፍር እንደልባችን ስንሆን እሱን ስናምጽ አላህ ይጠብቀንና ያው ትመሰክርብናለች ማለት ነው እኔ ለብቻዬ ቆልፌ የሰራሁት ነገር ሰይሽሃዱ አለይ በቃ ይመሰክርብኛል ማለት ማመልጠው ነገር አይደለም ይሄ አላህ ዘንድ ካሜራ እንዳለ አርጋችሁ ነው አርገን ነው መቁጠር ያለብኝ ይሄን ሳወራ ለኔም ነው የመጀመሪያው ምክር ልክ እንደ ማናት ዙለይኻ ሁሌም ሳስበው ይገርመኛል 7 በሮች የሚሆን ነው የቆለፈችው ይላሉ
ላለመታየት እንግዲህ አስቡት። ከአንዱ አንዱ ቆልፋ የግቢ በር የሳሎን መግቢያዋና በር ሊሆን ይችላል በእኛ ከዛ መሸጋገሪያ ሌላ ክላስ ቆልፋ መኝታ ቤት ቆልፋ ከመኝታ ቤትም ወይ ወደ መልበሻው ክፍልም ገብታ ሊሆን ይችላል እኮ ግን አላህ ስቲል ነቢላህ ዩሱፍን ማስቸገሯን እኛ እንድናውቅ አድርጓልና አላህ ዘንድ ሲገለጥ ሁሉ ነገር ይገለጣል። እንደዛ ነው ማሰብ ያለብንና ይሄን በማሰብ ውስጥ ስናምፀው የሆነ ትንሽ ሀያ እንድናደርግ የቅርብ ሰዎቻችንን ሀያ እንደምናደርገው እሱንም ሀያ ማድረግ እንዳለብን ያስተምረናል። ምድር የምናርፍባቸው ደግሞ በኸይር የሚመሰክሩብን በቃ አላደል ይሄ የምትማረርብን ሳይሆን ምድር ራሱ በቃ የሆነ ተከብረው ከያዘቻቸው ስትሸከማቸው አክብራቸው ከምትሸከማቸው መሀል ያድርገን። የዛሬው ሀሳብ ይሄ ነው። እናንተም የራሳችሁን ሀሳብ ጨምራችሁ ይዩት። ሰላም አለይኩም ወረሕመቱላሂ ወበረካቱ።